ሜሪ እርግጠኛ ነሽ ግን በአንቺና በአባዬ መሀል ምንም የተፈጠረ ነገር የለም? ቆይ ስንቴ ነው የምትጠይቀኝ? እኔ የማውቀው ምንም የተፈጠረ ነገር የለም። አልገባሽም ሜሪ። ትላንትና እኮ መጥፎ ነገር እንዳደረግሽበት ነበር ስሜቱ። ሳሚ እንግዲህ እኔ የማውቀው በእኔና በጋሽ ግርማ መካከል ምንም እንዳልተፈጠረ ነው። ይኸው እንደውም ጋሽ ግርማ መጣለ። እኔን ካላመንክ እሱን ራሱን ትጠይቀዋለህ። ደህና ዋላችሁ? እንዴት ዋልክ ጋሽ ግርማ? እንዴት ነሽ ሜሮን? ጋሽ ግርማ ትናንትና በእግር በፈረስ ፈልገኝ ነበር አሉ። ማኔ? ኧረ በፍጹም አገናኛለሁ ያልሽኝ ሰውዬ ስልክ ፈልጌ ነበር። አሁንማ ሌላ ሰው አናግሬያለሁ። ችግር የለውም። በጣም ይቅርታ ጋሽ ግርማ። ኧረ ችግር የለውም ሜሪ። በሉ እናንተ ተጫወቱ። ሰላም ወጥመድ አዘጋጀችላት። ከሰላምም ጋር አቶ ግርማ አብረው እንዲያድሩ በማድረግ ሰላምም ችግር ውስጥ ታስገባታለች። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንኳን በደህና መጣችሁ። አዲስ ለሆናችሁ ሰብስክራይብ በማድረግ አዳዲስ ክፍሎች ስለቅ ወደ እናንተ እንዲደርሳችሁ ደወል ምልክቷን መጫን እንዳትረሱ። አሁን ላይ ሰላም ከሜሪ ወጥመድ ውስጥ ገብታ ትገኛለች። ሳሚም እቤት የሚፈጠረውም ነገር ባለማወቁ ምክንያት የሚወዳትንም ሰላም እያጣት ይገኛል። አሁን ላይ ሜሮን ከቤት ጠፍታ በነበረ ሰዓት አቶ ግርማን በጣም ዝቶባት፣ ነገር ግን እሷ ይህንን ነገር አስተካክላው መልሳ ወደ ቤት ትመጣለች። አቶ ግርማንም ለማጥመድ ሰላምም ከሱ ጋር አብራ እንድትሆን ካደረገች በኋላ ፎቶ ቪዲዮ አንስታ ለሳሚም ለማሳየት፣ በሌላኛው ደግሞ ካሁን በኋላ መልሶ አያስፈራራኝም ብላ ታስባለች። ሜሮን ከቤት ከጠፋች ጊዜ ጀምሮ በጣም ሳሚ ተጨንቆና መቼ ከመቼ አባቴ እሷን መጥፎ ነገር አደረጋት ብሎ ያስባል። ነገር ግን እሷ ያለምንም እንኳን ይህንን ፍርሃት ወደ ቤት ትመጣለች። ወደ ቤት እንደመጣች ቶሎ ብላ ወደ ሰላም ትሄዳለች። ሰላምን ባየቻት ሰዓት በጣም ትደነግጣና ሰላምን ሜሮን ባየቻት ጊዜ በጣም ትደነግጣለች። ምን አስደነግጥሻል ደንባራ እያለች በጣም ታናድዳታለች። ሰላምም አይ ዝም ብለሽ ያለ ኮቴ ስትገቢ ደንግጬ ነው ብላ ሰላምንም ለሜሮን ትነግራታለች። እና ምን ትደነጋገጫለች? እና አሁን ምጠጣ ነገር ቡና ወይ ሻይ አምጪልኝ ትላታለች። እና ደግሞም እዚህ የፈለገኝ ሰው ነበረ ወይ ብላ ለሰላም ሜሮን ትጠይቃታለች። አዎ አቶ ግርማ በጣም ሲፈልግሽ ነበረ እና ቤቱንም በአንድ እግሩ አቁሞት ነበር ትላታለች። ሜሮንም ለምን ይፈልገኛል ብላ ነገሩም እንዳልገባት ታስመስላለች። ነገር ግን ከቤት የወጣችበትንም አንደኛው ምክንያት አቶ ግርማም እንዳይገለኝ ከቤት ቁጭ ብዬ ከምጠብቀው ዞር ልበል ብላ ነበረ። አቶ ግርማም ነገሩም እንደፎከረው ከሜሮን ጋር ተስማምቶ ወደ ቤት እንድትመለስ ካደረገም በኋላ አሁን ላይ ሜሮን አቶ ግርማንም በእጇ አስገብታው ትገኛለች። የሜሮን እጅ ሰፊ ስለሆነች ሜሮንም ይህንን ነገር አደርግልሃለሁ ስትለው በሰላም ጉዳይ ደካማ ስለሆነ አቶ ግርማም በሜሮን ጉዳይ ይስማማል። ሜሮንም የተመለሰችበት አንደኛው ጉዳይ ሰላምንም አሳልፌ እሰጥሃለሁና የምትፈልገውም ነገር ከሷ ጋር ታደርጋለህ። እናም ይህንን ነገር ምንም እንዳልተፈጠረ ወይንም ለሳሚም እንዳትነግረው ብላ ለአቶ ግርማም ይህንን ጥያቄ ታቀርብለታለች። አቶ ግርማም ይሄ እውነት እንደሆነ ይስማማና ሜሮንም ምንም እንዳልተፈጠረ ቤትም ውስጥ ምንም እንዳይፈጥር አድርጎ ብቻ ሰላምን በእጅ ያስገብልኝ ይላታል። ሜሮንም በነገሩ ትስማማና ወደ ቤት በመጣች ጊዜ ሳሚን በጣም ደንግጦ እንዴት ልትመጪ ቻልሽ? አሁን መምጣት አልነበረብሽም። ምክንያቱም አባቴ በጣም ጮሆና በጣም ተናዶ ሲፈልግሽ ነበረ ይላታል። በመምጣቴ ደስተኛ ልትሆን ይገባ ነበረ፣ ግን አንተ ደስተኛ አይደለህም እና እናስ ደግሞ ለምን ይፈልገኛል አቶ ግርማ ብላ ለሳሚም ትጠይቀዋለች። ይሄ ጥያቄ የምትመልሺው አንቺ ብቻ ነሽ፣ ግን ደግሞ አሁን ላይ ነገሩም እንዲበርድለት ከቤት መውጣት አለብን ይላታል።
ሜሮንም የትም አንሄድም እና ስለምን ይፈልገኛል ደግሞ ለምን እወጣለሁ ከቤት ትለዋለች። የምልሽን አትሰሚኝም ወይ? በጣም ተበሳጭቶ ነበረ አንቺን ሲፈልግሽ፣ አልጋ ስር ሳይቀር እየፈለገች ነበረ ይላታል። ሜሮንም ነገሩ ቀለል አድርጋ በመሀላቸውም ጆሲ ይመጣል። እንዴት ነሽ ሜሮን መጥተሻል እንዴ እያላት ዌልካም ይላታል። አዎ መምጣት ውስጥ መጥቼ ነበረ፣ ግን ይሄ ወንድምክ መምጣቴን አላስደሰተውም ብላ ለጆሲም ትነግረዋለች። ጆሲም ነገሩን ለማቅለል አይ አንቺ በሌላ መንገድ ነው የተረዳሽው፣ አቶ ጋሽ ግርማ እኮ በጣም ሲፈልጉሽ ነበረ ብሎ ለሜሮን እሱም ይደግምላታል። እንዴት ሆኖ እኔን ሊፈልገኝ ይችላል? ምን ተፈጥሮ ነው ብላ ነገሩን ታስመስላለች። ሜሮንም ይሄ ባለች ሰዓት ሳሚም ደግሞ አንቺ እኮ ነሽ ይሄንን መመለስ የምንጠብቀው መልስ ካንቺ ነው ብሎ በንዴት በቁጣ ያዋራታል። አይ በቃ ይበቃችኋል ብላ ነገሩን እንዲያበርዱ ትነግራቸዋለች። በመሀልም አቶ ግርማ ወደ ቤት ይመለሳል። በዛን ሰዓት ሁለታቸውም አፍጠውበት ነበረ። ሜሮን ግን ነገሩን በቀለል አድርጋ ይዛው ስለነበረ አቶ ግርማ በሚመጣ ሰዓት ሜሮንን መቼ ከመቼ አጠቃት ብለው ሳሚና ጆሲን በጭንቀት ውስጣቸውንም ሰላም ያሳጡታል። ነገር ግን አሁን ላይ ሰላም ሁሉም ነገር አውቄብሻለሁና ለምታደርጊው ነገር እና ዋጋ ትከፍያለሽ እና መከታተልሻለሁ ብላ ሜሮንም ለሰላም ትስትባታለች። ሰላምም ይሄ እውነት ወረቀቱን ጽፋ ለአቶ ግርማ ያስቀመጠችው እሷ እንደሆነች የደረሰችበት ይመስላታል። በጣም በጭንቀት ውስጥ ትገባለች ሰላም። ሜሮንም ሁሉም ነገርሽን ደርሼበታለሁ፣ ዋጋ አስከፍልሻለሁ ብላ ትታት ትወጣለች። አቶ ግርማም ከሜሮን ጋር በተገናኘ ሰዓት እንኳን ይሄን ያክል ዝቶባታል ይባልና ለትንሽ እንኳን አንድ ደቂቃ ስለሷ አንድም ቃል ያወራ አይመስልም ነበረ። አቶ ግርማ በዛን ሰዓት ከሜሮንም ፊት ለፊት ሲቀመጥ አባዬ ለምንድን ነበረ የፈለካት? ያው አሁን መጥታለች ብሎ ያው ሜሮን አጠገብህ ናት ይለዋል። ማን እኔ ፈለኳት እኔ ብሎ አቶ ግርማም ለልጁ ሳሚ ይለዋል። በዛን ሰዓት አባዬ ማታ እኮ በጣም ስትቀውጠው ነበረ፣ ምንድነው የተፈጠረው ይለዋል። በዚህን ሰዓት እረ እኔ ምንም አልፈለኩም፣ አንድ ስልክ እኮ ነው የጓደኛዬ ስልክ፣ እሷ ጋር ነበረ ልደውልበት ትሰጭኛለሽ ብያት ስትጠፋብኝ ነው ብሎ ነገሩ ቀለል አድርጎ ያስረዳቸዋል። ሜሮንም ቀጥላ አዎ ስልክ ፈልጎ ነበረ፣ ለዛ ነው ይቅርታ ሳልሰጥ ስለሄድኩኝ ብላ ይቅርታ ጠይቃ ወደ ክፍሏ ትገባለች። ወደ ክፍልም ስትገባ አቶ ግርማ ምንድነው አባዬ ምንድነው እየተፈጠረ ያለው ብሎ ልጁም ይጠይቀዋል። በዛን ሰዓት ምን አለ ልጄ ምንድነው የተፈጠረው? አንተ ተረጋጋ እንጂ ብሎ ልጁንም ለማረጋጋት ይሞክራል። ግን ደግሞ ሳሚ ምንም ነገር ግራ ተጋብቶ ሁለቱም ስለተስማሙ ከጆሲ ጋር ምን እየተፈጠረ እንደሆነ አይተሃል እንዴ ጆሲ ይለዋል። በነገሩ እኔም አንደርስታንድ አድርጌያለሁ፣ ግራ ተጋብቻለሁ ይለዋል። በዚህን ሰዓት አቶ ግርማም ወደ ሜሮን ዘሎ ይገባል። እነሱም ሳያዩት ይገባና እንቅ አድርጎ ይዛታል። ሜሮንም የሚገላት መስሎት ምንድነው ይሄን አክል አንተ ገደልከኝ እኮ ይሄን ምን አድርጊ ነው የምትለኝ? እሺ ብዬ ከለ ወይ ትለዋለች። ቶሎ ብለሽ አፍጥነሽ ያልኩሽን አድርጊ ይላታል። እሷም እሺ ብላ አንገቱን ታስለቅቀዋለች። ከክፍሏ ከወጣ በኋላ ቆይ ሰራልሃለሁ አንተ ሰውዬ ብላ በጣም መጥፎ ነገር ታስብበታለች። ሰላም እንግዲህ አሁን ተዘጋጂ፣ ለመበላት ተዘጋጂ ብላ ለሰላምም ትዝትባታለች። ሳሚና ጆሲም ከቤት ለማስወጣትና የአቶ ግርማም ህልም እውነት ለማድረግ አንድ ቦታ ላይ መሄድ አለብንና አንድ ኮንሰርት ላይ ትኬት ቆርጫለሁ፣ ጆሲና ሳሚ እናንተ የሶስት ሰው ነው ብላ ትነግራቸዋለች። ጆሲና ሳሚም ይሄንን ነገር ባይፈልጉም ግን ደግሞ ሁለቱም የሚፈልጉት ከሰላም ጋር አብረው መሄድ ነው። ግን የሶስት ሰው ነው ስላለች በመሀልም ጆሲ እንኳን መናገር ባይችልም
ሳሚ ግን ሰላምም አብራን ትሄድ ለማለት ሜሮንን ይፈራታል። ሳሚና ሰላምም አብረው በነበሩበት ሰዓት አቶ ግርማም ይደርስባቸዋል። በዛን ሰዓት ሁለቱም በጣም ይደነግጣሉ። በጣም ታሳፍራላችሁ፣ በዚህን ሰዓት ብቻችሁ ምን ታደርጋላችሁ ብሎ ሁለታቸውም ላይ እንዲሳቀቁ ያደርጋቸዋል። አቶ ግርማ አሁን ላይ ከሳሚ ጋር ሰላምን ሲያያት በጣም ስለሚበሳጭ ሰላም ከሌላ ሰው ጋር ስትሆን አቶ ግርማ ከምንም በላይ የምወድሽንን ፍቅሬን አትረጅኝም ወይ ብሎ በውስጡ ፍቅር ይሰቃያል። ግን ደግሞ እሷ ፊት ሲቀርብ በጣም ኃይለኛ ለማስመሰል ይሞክራል። ከሰላም ጋር በህልምም እንኳንና ይሄንን በእውነት ለማድረግ በህልሙ እያለማት ከሰላም አብረው ህይወታቸው እየቀጩና በፍቅር ጊዜ እያሳለፉ እንደሆነ በህልሙ ሲያያት ነበረ። በመሀልም የሰላም ጉዳይ አዘጋጅቼልሃለሁ ልትለው ሜሮንም ወደ ክፍሉ ስትገባ አቶ ግርማም ግን እሱ ህልም ውስጥ ነበረ። ህልሙም ስታቋርጠው አንቺ ለምንድን ነው ሳታንኳኩ የምትገቢው ብሎ በቁጣ ያናግራታል። ሜሮንም በዛን ሰዓት የሰላም ጉዳይ በቃ ጨርሼዋለሁና እነሱም ወጥተዋል ከቤት፣ አሁን የፈለግከውን ነገር አድርግ ትለዋለች። በዛን ሰዓት ግን አሁን በቃ ይሄንን ሁሉ ለኔ ተዩ፣ ካሁን በኋላ አንቺ ክፍልሽ ግቢና እንዳትንቀሳቀሽ ይላታል። በዚህን ሰዓት ግን ሜሮንም አረ በውስጧ የምትለው አንድ ነገር ነበረ አደለ፣ ይህንን አጋጣሚ ደግሞ መጠቀም አለብኝ፣ ከዚህ በኋላ እንደዚህ እንዳታስቸግረኝ፣ አንተንም በቪዲዮ መቅረጽ አለብኝ ብላ ተደብቃ ከመጋረጃው በኋላ ትደበቃቸዋለች። አቶ ግርማም ሰላምንም እንዳጠመደቻት ስላወቀ በዛን ሰዓት ከክፍሉ ይወጣል። ሰላምም ያጠመደችበት ምክንያቱ ወይንም መንገዱ ሻያፊና አምጪልኝ ትላታለች ለሰላም። ሰላምም ሻዩ አፍልታላት ስትወስድ በሻዩ ውስጥ ሰላም በሌለችበት አቶ ግርማ ጋር ባመጣችውንም የእንቅልፍ መድኃኒት ትሰጣታለች። በዛን ጊዜ የእንቅልፉ መድኃኒት ካስገባችበት በኋላ ሰላምንም ትጠራታለች። ነይ አንቺ ምንድን ነው ያደረግሽው? ጭራሽ ስኳር አታብጂ ስልሽ ጨው ጨምረሽ መጣሽ እንዴ ብላ ለሰላምም ታደነጋግራታለች። እረ እንደዛ አይሆንም በጭራሽ አልተሳሳኩም ብትልም ራስሽ ቀምሰሽ ይዋ ብላ ሰላምም እንድትቀምሰው ታደርጋታለች። ስትቀምሰው ምንም አልነበረውም እና ከዛ እስኪ ምንም ነገር እኮ የለውም ቅመሺው እስኪ ብላ ሰላምም ለሜሪ ትላታለች። አረ ወደዛ በይ ያንቺ ጥላጭ ልጠጣልሽ ብላት ራሷም ታሳፍራታለች። አሁን ላይ ይሄንን የእንቅልፍ መድኃኒት ከወሰደች በኋላ ኮሽና ላይ ራሷን ስታ ትወድቃለች። በዛን ጊዜ አቶ ግርማም የሚፈልገውን ነገር እንዲያደርግ ሜሮንም ታግዘዋለች። አሁን ላይ ሜሮን የአቶ ግርማ የሚፈልገው ካደረገች በኋላ በዛውንም ጊዜ የአቶ ግርማ ቪዲዮ ትቀርጻቸዋለች። ሰላምም አሁን ላይ በጣም መጥፎ ሁኔታ ላይ ይህንን ነገር ግን ሳሚና ጆሲ ከቤት ባስወጣቸው ሰዓት የሜሮን ግፍ ትፈጽምባታለች።